አይደለም ከኛም ኤክስፒሪየንስ በላይ ስለዚህ የሃይማኖትንና የመንፈሳዊነትን ድንበር ለይተን ማየት አለብን። ወደ ሃይማኖት እንዲህ ዘቅዘቅ ያለን ከሆነ ቶሎ መለስ ማለት አለብን። ወደዛ ከባድ ነው። ወደዛ ከሄድን መመለሻው ከባድ ነው። ለምን ያየናቸው ሰዎች ሁሉ ወደዛ ከሄዱ በኋላ በቃ ሰምጠው ቀርተዋል። እዛው ሰምጠው ቀርተዋል። ለምን ደስ ይላል፣ ሰው ይከባችኋል ምናምን። ከዛ በኋላ ምቾቱ ምናምን ስላለ ሃይማኖት እኮ ደግሞ ይላችሁ ተከታዩ ብዙ ነው። በሃይማኖት ሀሳብ ሰው ካለ ለዚህ እኮ ነው ይላችሁ የማንጠይቀው እኮ ሃይማኖት ስለሆነ ነው። መጠየቅ እኮ አለብን። ለምንድነው እንደዚህ የምጸልየው ብለን መጠየቅ አለብን። ለምንድነው እንደዚህ የምንዘምረው? ለምንድነው ቃል እንደዚህ መጠየቅ አለብን። ይሄ መጠየቅ ደግሞ ሲባል ዝም ብሎ ትርጉም የሌለው ጭቅጭቅ አይነት ነገር ሳይሆን ነው። አይ እንትኑን መሰረቱን የመጀመሪያው ነገር እግዚአብሔር አድርጎ ያለበትን ሐሳብ ምን ለማግኘት በዛ መንገድ ስንሄድ እኮ ውጤት የምናመጣው መጠየቅ ስንጀምር። ግን ዝም ብለን በቃ የምንከተል ከሆነ ይኸውላችሁ በጎች አንዱ የሚታወቁበት ነገር ምንድነው መሰላችሁ? አንዱ ቀድሞ ከወጣ የት እንደሚሄዱ አያውቁም። ዝም ብሎ ነው የሚሄዱት። ሌሎቹ የመጀመሪያው እንኳን አያውቅም የት እንደሚሄድ፣ ግን እሱ ቀድሞ ከወጣ ሌሎቹ በሙሉ ዝም በግ በቃ ይሄ ነው አንደኛው ባህል። ዝም ብሎ ተከትሎ የሚሄድ አንደኛው ሲወጣ አንደኛው ሲካሄደ እሱ እንትን ጋር ሲደርስ ምንድነው ገደል ጋር ሲደርስ ሊነቃ ይችላል። እሱ ግን ከኋላ የሚመጡት በጎች እሱ ጋር ስላልደረሱ እየገፉ ሊከቱት ይችላሉ። በቃ መንቃት አለብን። የሆነ ቦታ ንቃት መያዝ አለብን። በደንብ መንቃት አለብን። በቃ መንፈሳዊ ነገር እንዲህ ነው። ለምሳሌ ኢየሱስ ሌሊቱ ሙሉ ጸልዮ ይመጣል። ከዛ ቀን ደግሞ ረጅም ሰዓት ያስተምራል። ቀን ሙሉ ሲያስተምራቸው ይውላል። ሲፈውስም ደግሞ እናየዋለን። አይ ቲንክ ዝም ብሎ ማስተማር ብቻ ሳይሆን ደግሞ ምን ያደርግላቸዋል? ይጸልይላቸዋል። ህይወታቸው የሚለወጥ በደንብ ነው ኢንፍሉዌንስ የሚያደርጋቸው። አንድ ከተማ ገብቶ ራስ ምታት መፈወስ አቃተው ካለማመናቸው የተነሳ። ኢየሱስ ነው እንግዲህ ያቃተው ሊፈውስ ብሎ ካለማመናቸው የተነሳ። ስለዚህ ምን አደረጋቸው? ወስዶ ተከላቸው። ሲያስተምራቸው ቆየ 3 ቀን። ከዛስ ምን አደረጋቸው? ሰበካቸው። ከዛስ የታመሙትን ሁሉ ወደሱ አመጡ። ከዛስ ሁሉንም ፈወሳቸው። አቃተኝ በቃ እነዚህ ማምኑ እነዚህ ምናምን ብሎ ጥሎ አልሄደ። ምን አደረጋቸው? ወደ መንፈሳዊነት ገለበጣቸው። ለእግዚአብሔር ቃል አነቃቸው። ለመንፈሳዊ ነገር ነቁ። ከዛ ሰበካቸው። ከዛ ምን ኢንስፓየርድ ፈውሳቸውን እንደሚቀበሉ ተዘጋጁ። ከዛ ሁሉም በሽተኞች መጡ። ሁሉም ምን አደረጉ? ተፈወሱ። ያቸው ኢንፍሉዌንስ ማለት መንፈሳዊነት ማለት ሰዎች በምንም አይነት ሐሳብ እንኳን ቢመጡ ወደ መንፈሳዊነት ምን ማለት ከእግዚአብሔር ለሚቀበሉት ነገር ምን አደረጋቸው? ኢንፍሉዌንስ አደረጋቸው። ከዛም ነው ተቀበሉ፣ ተለወጡ፣ ፈውሳቸውን ተቀበሉ። ሁሉንም ፈወሳቸው ይላል። መጀመሪያ ራስ ምታት መፈወስ አልቻለም ኢየሱስ ሞክሮ ማለት ነው። አለማመናቸው ከፍተኛ። ይሄ ማመን ትውልድ ብሎ ፍርድ አልጀመረም። ይሄ በቃ ከነበሽታችሁ ትሞታላችሁ በእኔ አላመናችሁም አላለም። ያላመኑበት ምክንያት ምን እንደሆነ አውቋል። እውቀት የላቸው፣ አልተማሩ፣ የእግዚአብሔርን ሐሳብ ምን አላወቁ። ስለዚህ ጊዜ ወስዶ ቁጭ ያለ 3 ቀን አስተማራቸው እየሰበካቸው መጨረሻ ግን ፈወሰ። ከዛስ ቀጥሎ እንዲቆይም ለመኑት። እዛ ሰዎች መንፈሳዊ በሆነ መንገድ ኢንፍሉዌንስ ካደረግናቸው በደንብ ህይወታቸው ይለወጣል። በደንብ ብዙ ነገራቸው ይለወጣል። ግን ለሃይማኖት ብቻ ካደረግናቸው ጥገኛ ነው የሚሆኑት፣ ስራችን ነው የሚሉት። ቅድም እንዳልኩት ሙቀት ያለበት ቦታ እየፈለጉ ይቀመጣሉ እንጂ አይሄዱም። የራሳቸውን ሳት ይዘው አይኖሩም። ልንገራችሁ
እንደ መንፈሳዊ ሰው እግዚአብሔር ሰዎች የኛ ጥገኛ እንዲሆኑ አልጠራንም። ሰዎችን የኛ ጥገኛ አድርገን የምንኖር ከሆነ መጠየቃችን አይቀርም። የጠራን ለዚህ አይደለም፣ ጥገኞች እንዲሆኑ አይደለም። ኢየሱስን ወደ መምሰል የሚደርሱበትን እውቀት እንድንሰጥ፣ እንድናስተምራቸው፣ ብቁ እንድናደርጋቸው፣ ሙሉ ሰው ወደ መሆን እንዲያድጉ እናስተምር ነው እንጂ የኛ ጥገኛ ሆነው እንዲኖሩ እግዚአብሔር ማንም ሰው አልሰጠንም። ሃይማኖት ግን ጥገኛ አድርጎ ያኖራል። ለምን? ከሄድክ በራሱ መቆም ስለማይችል በሰው ስለሆነ በሰው ብዛት ስለሆነ ተከቦ የሚቆመው ካልሰበሰበ ጥገኛ ካላረገ መቆየት አይችልም ሃይማኖት። መንፈሳዊ ደግሞ ስንሆን እንገራችሁ ኢየሱስ ገና እኮ ከመሄዱ በፊት ገና ጠርቶ ሁለት እያደረገ ላካቸው። ምን ሂዱና በቃ አጋንንትን አስወጡ፣ ስልጣን ሰጣቸው። በደዌዎች ላይ በምን ሄዱ? ይፈውሳሉ፣ እጅ ይጭናሉ፣ ምን ያደርጋሉ? ይጸልያሉ፣ ሰዎች ሊንጋቸውን ይቀበላሉ፣ አጋንንቶች ይወጣሉ። ከዛ ሲመጡ ደስ እያላቸው መጡ። ምን ነው ሲሆን አጋንንት እንኳን ሳይቀሩ በስሙ ምን አደረጉልን? ተገዙኝ። አያቸው ኢንፍሉዌንስ ጥገኛ አላደረጋቸው፣ ሂዱና አስወጡ አላቸው። ስለዚህ ሰዎች የኛ ጥገኛ እንዲሆኑ የምናደርግ ከሆነ ይህ ጤናማ መንፈሳዊ ህይወት አይደለም። ሰዎች ከጥገኝነት መውጣት አለባቸው፣ መቆም መቻል አለባቸው፣ በራሳቸውን ጭነው እንዲቆሙ ማስቻል አለብን። አለዚያ ግን ከሰብስበን ስራችን የምንሟሟቅ ከሆነ ጥገኛን ያደርግናቸው። ሃይማኖት ማለት ይሄ ነው። ከዚህ በላይ ሃይማኖት የለም። ሰዎችን እግዚአብሔርን ወደ መምሰል ሳይሆን ያመጣናቸው የሆነ ተገዥ እንዲሆኑ በራሳቸው ምንም እንዳልሆኑ እስኪሰማቸው ድረስ ያደረግናል። ግን ሰዎች መንፈሳዊ ተጽዕኖ ሲያገኙ ኢንፍሉዌንስ ሲኖርባቸው ምንድነው ታውቃላችሁ? ይሄዳሉ በደንብ ከኛም የበለጠ መንፈሳዊ ነገር ኤክስፒሪየንስ ሊያደርጉት ይችላል። ከኛም ካስተማርናቸው፣ ካሳደግናቸው፣ ጌታን ካስቀበልናቸው ከኛ የበለጠ እነሱ መንፈሳዊ ነገር ኤክስፒሪየንስ ሊያደርጉት ይችላል በደንብ። ለምን? የኛ ጥገኛ አይደል? በሃይማኖት ሀሳብ ስንያዝ ነው ሰዎችን ምን የምናደርገው? የኛ ልንገራችሁ፣ ቸርች አንደኛው በጣም አቅሟ እንዳጣች የምታውቁት ምዕመኔን ወሰዱብኝ ምናምን እየተባባሉ ይኮራረፋሉ አገልጋዮች። ይህ ማለት በጣም አሳዛኝ ደረጃ ደርሰዋል ማለት ነው። ለምን? ሄደው ሌላ ኢንፍሉዌንስ የሚያደርጉበት አቅም እንደሌላቸው አውቀዋል። እዚህ ያላቸውን ጠብቀው መቆየት ነው እንጂ ይፈልጉት ሌላ እንደማያመጡ እርግጠኞች ናቸው። ይሄ ማለት በጣም በጣም የቸርችን አቅም አለመረዳት ማለት ነው። ይውሰዱ፣ ምንም ችግር የለም፣ ይውሰዱ። እናንተ እግዚአብሔር አኖይንቲንግ ከእናንተ ጋር ካለ በቃ እነዚህ እንዳመጣችሁ ሌላም ታመጣላችሁ። ምን ችግር አለ? ምን ችግር አለ? ይኸውላችሁ ኢየሱስ መጀመሪያ ሲመጣ፣ ኢየሱስ ሊጠመቅ ሲመጣ ዮሐንስ ደቀ መዛሙርቶች ሁለቱ እኮ ተከትለውት ሄዱ። ዮሐንስን ወሰደብኝ ደቀ መዛሙርቴን አላለ። እሱ ነው እንደም ሂዱ ያለ ያሳያቸው። እግዚአብሔር በቃ የዓለምን ኃጢአት የሚያስወግድ ንጹህ እግዚአብሔር በቃ የመጣው ሲሉ ከዛ እየሄዱ እየተጠራሩ መምጣት ጀመሩ። መሲሁን አግኝተናል። መንፈሳዊ ኢንፍሉዌንስ ሲመጣ እሱን ማድረግ ስንጀምር፣ በዛ አይነት መንገድ መሄድ ስንጀምር ሰዎች መከተላቸው አይቀርም፣ ኢንፍሉዌንስ መጨመሩ አይቀርም። አሁን ግን ያ ኢንፍሉዌንስ ግን እንደሌለን ካመንን እንሆናለን። ምዕመን የወሰደብኝ እዚህ ጋር መጥቶ ቸርች ከፍቶ እንትን የወሰደብኝ አረ ከዚህ የበለጠ እግዚአብሔር እኮ ያመነ ለዓለም ነው። ወደ ዓለም ሁሉ ሂዱ እኮ ነው። ለዓለም ነው ካመነ፣ ለአንድ ሰፈር ለአንድ ሀገር እኮ ለዓለም ነው ያመነ። እዚህ ፖቴንሻላችን ከዚህ የበለጠ ነው እግዚአብሔር በእኛ ያስቀመጠው። ግን መንፈሳዊነት ይቀርና ሃይማኖት ጋር ስንመጣ ቁጥር ላይ ስለሆነ የምንቆመው በቁጥር ነው የምናስበው። ምዕመኑ እየቀነሰ ነው ይባላል። ምዕመኑ እንትን እያለ ምዕመኑ እንደ ሳኦል ሰራዊቱ የሚሰዋው ሰራዊቱ እንትን የሚለው ወፍራም የሰባውን አምጥቷል። ሰራዊቱ ማን አለ?
ማን አለ? ማን አለ ስለ ሰራዊቱ? ማን አለ ስለ ምዕመኑ? ምዕመኑ የምትል ማን አለ? ማንም አላለ። እግዚአብሔር የሰጣችሁ ነገር ላይ አተኩሩ እንጂ እግዚአብሔር የሰጣችሁ ስራ ላይ ተቀመጡ እንጂ ምዕመኑ ሰራዊቱ ነው። ምንድነው ልክ ወደ ሃይማኖት ሀሳብ ስንመጣ የሚያሳስበን ቁጥር ነው። ስለዚህ ምዕመኑ እንደዚህ አይነት መዝሙር አይወድም። ምዕመኑ እንደዚህ አይነት ሰባኪ አይወድም። ምዕመኑ እንደዚህ አይነት አጸላይ አይወድም። ማን ነው መሪው? ሃይማኖት እንደሆነ የምናውቀው በዚህ ወደ ምዕመኑ ወርደናል። ሃይማኖት ህዝቡ ደስ የሚለው ለዚህ ነው። ህዝቡ ለአምላካቸው የሰዋ ዘንድ የሰባው ምን አድርገው አምጥቷል። ማን አለ የሰባው? ግደል የተባልኩ ጨርስ የተባልኩ እግዚአብሔር ያዘዘው ይሄን። ልክ እንትኑ ተገለበጠ። ኢንፍሉዌንሱ መሪው ነበረ ይዞ መሄድ የነበረበት ህዝቡ ምን አደረገው? ይዞት ሄደ። ህዝቡ ከዛ ዘመኑን ሀዘንተኛ ሆኖ የጨረሰው ሀዘንተኛ ድንገራችሁ የአዙሳ ስትሪት ሪቫይቫል ሲነሳ ሪቫይቫሉን ካስነሱ ሰዎች መካከል ቀዳሚው ዊሊያም ጄ ሲሞር ይባላል። ይሄ ሰው መጽሐፍ ቅዱስ ትምህርት ቤት መማር ፈልጎ በወቅቱ ነጮችና ጥቁሮች አንድ ላይ ስለማይማሩ እሱ በር ላይ በመስኮት ነው የተማረው። ነጮቹ ክፍል ውስጥ ሳይገባ ውጪ ምናምን የተቀመጠ ነው የተማረውና ውስጥ የተማሩት ሰዎች አይደሉም እጅ የጫኑ መንፈስ ቅዱስ መሙላት የጀመሩት እሱ ነው። ውጪ በረንዳ ላይ ተቀምጦ የተማረው ሰው ውጪ በር ስር እንዳይገባ ተብሎ ማለት ነጭና ጥቁር አንድ ክፍል ገብቶ አይማሩም ተከልክሎ። መጽሐፍ ቅዱስ ትምህርት ቤት ውስጥ እኮ ሌላ ቦታ እንዳይመስላል። መጽሐፍ ቅዱስ ትምህርት ቤት ውስጥ በቃ ሃይማኖት የሚያስጠላው ይሄ ነው። በቃ ሃይማኖት አስተሳሰብ ሲኖር ሰውን በቀለም በዘር በጎሳ ምናምን ላይ እንኖራለን። አሁን እኮ ቸርች እዚህ ደረጃ መድረስ የለባትም። ይሄ ሰውዬ መጨረሻ ምን እንደሆነ ታውቃላችሁ? አዙሳ ስትሪት የሚባለው ያ ሁሉ መቀጣጠል ምናምን ያ ሁሉ መንፈሳዊ መነቃቃት እየከሰመ ሲሄድ መጨረሻ ላይ እሱ አልቅሶ አዝኖ ምናምን ነው የሞተው። በሀዘን ብዛት ነው የሞተው። እድሜው አጭር ነው የሞተው። እና ያን ያደረገበት ምክንያት እንደው ታውቃላችሁ? እግዚአብሔር ከሰጠው እንደ ኢንፍሉዌንስ እግዚአብሔር የሰጠውን ነገር ማድረግ ትቶ ሰዎች የሚደሰቱበትን ነገር ማድረግ ጀመረ። ወደዚህ ደረጃ ይሄ ማለት በቃ መቼውንም ቢሆን እግዚአብሔርን ማስደሰት ነገር ሰው እግዚአብሔርን ከማስደሰት ይልቅ ሰውን ማስደሰት ሲመርጥ በቃ አለ ወጥመድ ነው። ሰውን መፍራት ወጥመድ አይደል? በቃ ወጥመድ ውስጥ ገባ ማለት ነው። ከባድ እዚህ ልንገራችሁ፣ እንደ ቸርች ኢንፍሉዌንስ የሚጨምረው እግዚአብሔር የሰጣት ነገር ላይ ብቻ አስተታኩ። ሌላ ስርዓት ላይ ሌላ አክቲቪቲ ላይ ምናምን ሰዎች የሚያስደስታቸው ሰዎች እንደዚህ ይወዳሉ እንደዚህ አይወዱም ምናምን ሲባል ቸርች ኢንፍሉዌንሷን እያጣች ትሄዳለች። ሬናርድ ቦንኬ እንደዚህ ይላል፣ the more cake and coffee you have ይላል the less Holy Spirit ይላል። ቸርች ህዝቡን ለመጠበቅ ኮፊ ሻይ ቡና ምናምን እያለች ኢቨንት ላይ የምታተኩር ከሆነ የዛን ጊዜ የመንፈስ ቅዱስ ኢንፍሉዌንሷ ቀንሷል ማለት ነው። የመንፈስ ቅዱስ ሃይማኖት ሆናለች ማለት ነው። ይኸውላችሁ በዳቦ በፈንድሻ ምናምን የሚቆም መንፈሳዊ ነገር የለም። ልታቆሙት አትችሉም። መንፈሳዊ ነገር ከዚህ ያለፈ ስለሆነ የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ሐሴት እንጂ ምግብና መጠጥ አይደለም። ወደዚህ ደረጃ መውረድ የለበት። ወደ ስርዓቶች ወደ ሲስተም ምናምን መውረድ የለባትም። ቸርች መንፈሳዊነቷን እንደጠበቀች መቀጠል አለባት። ሊያቆያት የሚችለው ቸርች መንፈሳዊ ነገር ላይ ያላት መሰጠት፣ መንፈሳዊ ነገር ላይ ያላት መደገፍ ብቻ ነው። ቸርች አማኞች ወደዚህ ነው መምጣት ያለባቸው። ለመንፈሳዊ ነገር የነቁ አማኞች ነው ሊኖሩ የሚገቡ። ዛሬ እንትና ፓስተር የለበሰው ዘማሪ የለበሰው ማለት ከጀመርን አለቀልን። ፓስተር የሚነዳው መኪና እንትና የሚነዳው ነብይ የሚነዳው መኪና ካለ አለቀልን። ለምን ወርድ መንፈሳዊ እንትን ቫልዩ አታለች ቸርች ማለት
የቸርች ኢንፍሉዌንስ መንፈሳዊ ነገር ማወቃችን ብቻ፣ መንፈሳዊ ነገር ላይ ስቲክ ማድረጋችን ብቻ። ሌሎቹ ነገሮች ምንም መንፈሳዊ ቫልዩ የላቸው። ምንም ምን ቸርችን ክርስትና የሚባለውን ነገር ለብዙ ሰው እንዲደርሰው የምናደርገው በመንፈሳዊ ኢንፍሉዌንስ ብቻ ነው። አለዚያ ዓለም መኪናውም ከኛም ይበልጣላቸው፣ ጀቱም ከኛም ይበልጣላቸው፣ ሁሉም ወርቁም ሀብቱም ጌጡም ከኛም ይበልጣላቸው፣ ከኛም ይበልጣል። ስለዚህ ወርቅ ነው፣ ሀብት ነው፣ ጀት ነው፣ እንትን ነው፣ መኪና ነው ብለን ብንሄድ ስቀውብን ቻው ብለው ሊሄዱ ይችላል። ቻው ብለው ሊሄዱ ይችላል። እዚህ ኢንፍሉዌንሱ መምጣት ያለበት ወደ መንፈሳዊ ነገር። ስለዚህ ምን ያህል መንፈሳዊ ኢንፍሉዌንስ ልንገራችሁ። ቸርች ስትቀመጡ ስትጸልዩ በቃ ጠይቁ። አሁን እቤታችሁን ተውት፣ እሺ ቸርች እንሄዳለን። ቤታችሁ ስትጸልዩ ጠይቁ። ምን ያህል መንፈሳዊ ኢንፍሉዌንስ እያገኘሁ ነው በህይወቴ? ቴንክ ዩ ፀሐይ። ምንድን ነው አሁን ሳነብ ምንድን ነው የተካፈልኩት ከእግዚአብሔር ጋር? ከሰዎች ጋር ተገናኝተን ስንጸልይ፣ ከሰዎች ጋር ተገናኝተን እግዚአብሔርን ቃል ስናጠና ምን አገኘ? ምን ቫልዩ አድ አደረግላችን? ቴንክ ዩ ፀሐይ። እንዴት ነው መንፈሳዊ ኢንፍሉዌንሳችን፣ መንፈሳዊ ነገር ህይወቴ ላይ ኤክስፒሪየንስ እያደረኩት ያለሁት እንዴት ነው? ለውጥ አለኝ? ከባለፈው ዓመት በዚህኛው ዓመት መንፈሳዊ ብርሃን አለኝ? ትንሽ አድ አድርጌያለሁ ወይ? ትንሽ ጨምሬያለሁ? ትንሽ አቅም አለኝ? ፍርሃቶቼን አሸንፌያለሁ? ትንሽ የሆነ ድሮ የሚታገለኝን ነገር አሁንም እየታገልኩ ነው በዚህ ዓመት። መንፈሳዊ ከሆነ እድገቴ በደንብ ስለምለውጥ እነዚህን ነገሮች አሸንፌ ስለምሄድ እዛው ጋር ስለማለት እዛው እንዲህ የተንገታገትኩ ስለማለት መስራት ለውጥ ስላለ በደንብ የሚታይ የሚጨበጥ ለውጥ ማምጣት ስለምችል ህይወት ላይ ከመንፈሳዊነት የተሻለ ህይወት የለውም ዳግም የተወለደ ሰው። ለኛ ለሁላችን በደንብ ስሙን፣ መንፈሳዊ ከመሆን የበለጠ ምንም የተሻለ ህይወት የለም። መጽሐፍ ቅዱስ ጳውሎስ ሲናገር እንደዚህ ይላል ገላትያ ምዕራፍ 6 ላይ እናንተ መንፈሳዊያን የሆናችሁ ይላል። ምን ይሆናችሁ? አያችሁ፣ መንፈሳዊያን ሆናችሁ። ሞር ቫልዩ የሚሰጠው ይሄ መንፈሳዊነት ስለሆነ መንፈሳዊያን የሆናችሁ ይላል። የደከሙትን ሰዎች እነዛን ሸክም ምን አድርጉ? ተሸከሙ። መንፈሳዊ ካልሆንን ሌሎች ሰዎችን መርዳት አንችልም። ለመርዳት ራሱ ሌሎች ሰዎችን ለማቆም ለማበርታት እኛ ሃይማኖተኛ ሰው ጀጅ ነው የሚያደርግብን፣ ፈራጅ ነው ሃይማኖተኛ ሰው። ድንጋይ ይዞ ነው የሚመጣ ሙሴ በህግ ጽፏል ብሎ ሊወግር ከቦ ነው የሚወግረን። ህጉ ይሄን ያዛል ብሎ ሃይማኖተኛ ሰው አይምርም። ኢየሱስን የሰቀሉት እነሱ አይደሉ ተሰብስበው በምን አንብበው ሐሰተኛ ምስክር አቁሞ ሃይማኖት አይለቅም። ግን መንፈሳዊያን ስንሆንስ የሌሎች የደካሞችን ሸክም ምን ማድረግ ለመሸከም ነው ራሱ ምን ይሆን ነው መንፈሳዊ ይሆን። ጀጅ ለማድረግ ሳይሆን ሄልፕ ለማድረግ ለማቅናት፣ የደከሙት ያቃታቸውን የወደቁትን ምን ለማድረግ ለማገዝ። መንፈሳዊ እንደሆንን ራሳችንን መለየት፣ አብረን እኩል ቆመን ድንጋይ ይዘን ከቆመን የዛን ቀን በቃ መጀመሪያ ድንጋይ ጥለን መሄድ ያለብን እኛ ነን። ከወጋሪዎች ጋር ከቆመን ማለት ከወጋሪዎች ጋር ከፈራጆች ጋር ድንጋይ ከያዙት ጋር ከያዘን መጀመሪያ መሸሽ ያለብን እኛ ነን። መጀመሪያ ወደ ኋላ መመለስ ያለብን እኛ ነን። ለምን? አንዳች መንፈሳዊነት የለበትም እዚህ ውስጥ አንድም የለበትም። እናንተ መንፈሳዊ ሆናችሁ የሌሎችን ድካም ተሸከሙ፣ የወደቁትን ምን አድርጉ አንሱ። ተፈለግነው ለዚህ ስለሆነ። ሃይማኖት ደግሜ ልንገራችሁ ለሰው ርህራሄ የለውም። ብትሰቀል፣ ብትገደል፣ ብትሞት፣ ብትታመም ግድ የለውም። ስትፈወስ አጋንንትን የፈወሰ ሊል ይችላል። ኢየሱስ እንደዛ ስላሉት በቤልዜቡል መንፈስ ምን ታወጣለህ? አጋንንትን ታወጣለህ።
ሰው ምን ስላደረገ? ነፃ ስለወጣ። ስለዚህ ተፈውስ አይነ በርቶ ስትሄድ አጋንንትን የፈወሰ ልዩ ይችላል። ሃይማኖት ግድ የለውም ስላንተ ፈውስ፣ ስላንተ ጤንነት ግድ የለውም። በሰንበት ለምን ትፈወሳለህ? በሰንበት ልትፈወስ አይፈልግም ሃይማኖት። ግድ የለውም ስላንተ። ስለ ህግና ስለ ስርዓቱ ስለ ሴሬሞኒው ነው የሚጨነቀው እንጂ ስለኛ ማንም ግድ የለውም። መንፈሳዊያን ስንሆን ብቻ ነው ስለ ሰው ግድ መሰኘት የምንጀምረው። መንፈሳዊ የሆኑ ሰዎች ስናገኝ በመካከላችን ግድ መሰኘት የሚጀምሩት። ስለዚህ ልንገራችሁ፣ ህግ ወግ ምናምን አትቅመስ፣ አትስረቅ፣ እንደዚህ አትበል እንደሚሉት እንደዚህ በሰው ስርዓት ላይ እንደተመሰረቱት እንደነዚህ አይነት ስርዓቶች እነዚህ የአምልኮ ስሜት ይፈጥራሉ እንጂ በጥቅም ላይ ሲውሉ ባዶ ናቸው፣ ጠፊ ናቸው። እንደውም ይላል የስጋን ልቅነት ለመቆጣጠር ምንም አይጠቅሙ። ግንስ ሃይማኖተኛ የሚመስሉት እነሱ ናቸው። ሃይማኖተኛ የሚመስሉት እነሱ ናቸው ማለት መንፈሳዊያን የሚመስሉት እነሱ ናቸው። ረጅም ቀሚስ ነው ምናምን ቀስ ብለው ነው የሚያወሩት ምናምን እንግዲህ ያየ ምናምን እያሉ በቃ ልብሱን፣ ወሬውን፣ ቋንቋውን ይችሉበታል። ጌታ ይባረክ ነው የሚለው ይችሉበታል ሁሉ ነው። ስለዚህ ምን ይመስለዋል? መንፈሳዊያን ይመስለዋል፣ ግን ባዶ ነው፣ ምንም የለውም። ስለዚህ ልናድግ ልንለወጥ የምንችልበት ነገር ለመንፈሳዊ ነገር ጊዜ መስጠት ስንጀምር በእግዚአብሔር ቃልና በመንፈስ ቅዱስ ስላገኘ ነው። እላያችን ላይ ስለመጣው ኢንፍሉዌንስ በደንብ ማሰብ፣ ማወቅ፣ መጠየቅ ስንጀምር ብቻ። ከዚህ ውጭ ግን ሴሬሞኒ ላይ ያተኮረ ልምምድ እና ኤክስፒሪየንስ ሃይማኖት ከመሆኑ ውጭ ለእኛ የማይጠቅም፣ በዙሪያችን ላሉትም ሰዎች አንዳች ጥቅም የለም። ኢንፍሉዌንስ ማምጣት የምንችለው በዚህ አይነት መንገድ አይደለም። ነገርኳችሁ። ሴሬሞኒ የሚበልጡን ሰዎች አሉ። አለባበስ የሚበልጡን ሰዎች አሉ። የቤተ ክርስቲያን የቤተ መቅደስ የምናምን ስርዓት የሚበልጡን ብዙ ሰዎች አሉ። ጫማ እየተወለቀ ምናምን የሚገባበት እንደኛ ሳይሆን ማለት ነው። በጣም ስርዓት ከተባለ በብዙ ስርዓት የሚበልጡን አሉ። ስርዓት ላይ ካተኮርን ቸርች አቅሟን ኢንፍሉዌንሷን እያጣች ሄዶ አይቀርም። ምን ላይ ነው ማተኮር ያለብን? መንፈሳዊ ተጽዕኖ ላይ፣ መንፈሳዊነት ላይ ማተኮር ያለብን። አለቀ። ብዙ ማተኮር ያለብን እሱ። በጣም ብዙ ማተኮር ያለብን። ብዙ ልንገራችሁ፣ እኔ ድሮ ልጅ ሆኜ የምሰማው ነገር ልንገራችሁ። የእንትና መዝሙር ተሰረቀ ነበር ልጅ ሆኜ የምሰማው። ለምን? ሀብት ነበረን፣ ኢንፍሉዌንስ መንፈሳዊያን ሰዎች ስለነበሩ የሚሰረቅ ነበረ። ብዙ የሚሰረቅ ነበር፣ በጣም ብዙ የሚሰረቅ ነበር። አሁን ደግሞ ምንድነው? ተሰረቀ፣ ዘፈን ተሰረቀ ምሳሌ። ለምን? ሴሬሞኒ ላይ ነን እንጂ መንፈሳዊ የሆነው ኢንፍሉዌንስ እየቀነሰ ስለመጣ፣ ያን ደግሞ ያደረግነው እኛው ነን ነው። ስለዚህ ልንገራችሁ፣ ኢንፍሉዌንሳችን አሁንም ቢጨምር መንፈሳዊነታችን በጣም እየጨመረ ብዙ ሀብት ያለው እኛ ጋር፣ የሚሰረቅ ያለው እኛ ጋር፣ የሚወጣ ያለው የሚወሰድ ያለው እኛ ጋር። ለምን? ኢንስፓይሬሽኑ ከመንፈስ ቅዱስ ነው፣ አይቋረጥም። በሌሊትም በቀን እኮ ነው የሚያፈስብን። ምን ችግር አለ? መጽሐፍ ብንጽፍ የሚኮረጀው ከኛ ነው። ልንገራችሁ፣ ዓለም ላይ ቤስት ሴለር የሚባሉትን መጽሐፎች ሂዱና እዩዋቸው። በተለይ የሳይኮሎጂ ነው፣ ሰልፍ ሄልፕ ነው ምናምን የሚባሉት መጽሐፎች ሂዱና እዩዋቸው። እንዳለ የመጽሐፍ ቅዱስ አይዲያ እኮ ኬት ያመጡት? ምንም የላቸው። ብትፈልጉ እያገላበጣችሁ ብትሉ እንዳለ ቻፕተር ቱ ቻፕተር የምታገኙት መንፈሳዊ ከመጽሐፍ ቅዱስ የወጣ ኢንስፓይሬሽን። ከወጣ የሚወጣው ከቸርች ነው። ሂዱና እዩ። የመጡ ፈጠራዎች በሙሉ ዓለም ላይ የወጡት ከቸርች ነው። ለምን? ኢንስፓይሬሽን ያለው ቸርች ውስጥ ነው። ቸርች ጋር ኢንስፓይሬሽን ያለው ግን ምን እችን ኢንስፓይሬሽን ስናጣት ምን እንሆናለን? በቃ ጥገኛ ነው ማለት የሆኑ ሰዎች ጥገኛ ነው ማለት። ስለዚህ እግዚአብሔር ለጥገኝነት አልጠራንም። ጥገኛ እንድንሆንም ፍላጎት የለውም። ወደ ነፃነት፣ ወደ አቅም፣ ወደ እድገት፣ ወደ ብስለት እንመጣው በመንፈሳዊ ተጽዕኖ ብቻ እንደሆነ ስለሚያውቅ የተጠራ ነው መንፈሳዊያን እንድንሆን ነው እንጂ
የሆነ ሃይማኖት ደጋፊና የዛ ሃይማኖት አቀንቃኝ እንድንሆን አልፈለገንም። እሱ ብቻ አይደለም፣ የሰዎችም ደጋፊና የሰዎች አቀንቃኝ እንድንሆን አልጠራንም እግዚአብሔር። ልንገራችሁ፣ አሁን የቆምንበትን አምነዋለሁ ብለን የምንናገርለትን ክርስትና እንኳን መጽሐፍ ቅዱሳችን ምንድን ነው ማምነው፣ በምንድን ላይ ነው እምነት የተመሰረተው ብለን ጠይቀን አጥንተን አናውቅም። ስለዚህ የምንከተላቸው ሰዎች ያሉን ከመድገም ውጪ ምንም ነገር የለም። ስለዚህ ያሉን ሰዎች የነገሩን ነገር ስንደግም መጨረሻ ላይ ምንም በራሳችን የቆምንበት አንድ መንፈሳዊ ነገር ሳይኖረን ቻሌንጅ እና ችግር ሲመጣ አይናችን ፍጥጥ ብሎ ተጨንቀን ስልክ እየደወልን እንዲበሉልኝ ማለታችን አይቀርም። ከዚህ ሁሉ ነፃ ላይወጣን የሚችለው ነገር ከሃይማኖት በላይ መንፈሳዊ ነገር ምን ቫልዩ እንዳለው ማወቅ ስንጀምር፣ ከመጽሐፍ ቅዱሳችን ጋር ህብረት ሲኖረን፣ ከመንፈስ ቅዱስ ጋር ህብረት ሲኖረን፣ የዛን ጊዜ መንፈስ ቅዱስ የሌላ ሰው ሳይሆን የኔም እንደሆነ፣ መጽሐፍ ቅዱስ ሌላ ሰው እየሰበከኝ የምሰማው ሳይሆን የኔም ህይወት የሚለወጥበት እንደሆነ ማወቅ ሲጀምር፣ የዛን ጊዜ መንፈሳዊ ቫልዩ እየጨመርኩ እመጣለሁ። ኢንፍሉዌንስ እየጨመረ ይመጣል። የኔ ተጽዕኖ እየጨመረ ይመጣል። አለዚያ ለሰዎች ትምህርትና ቅድም እንዳለው ጣጪ በሆነ በሰዎች ትምህርት ላይ የተመሰረተ ነው እንዳለው ለሰዎች ትምህርትና ፍልስፍና ተላልፌ መሰጠቴ አይቀርም። የሆኑ ሰዎች የደገፉትን ስደግፍ፣ የሆኑ ሰዎች የተቃወሙትን ስቃወም እኖራለሁ። ልንገራችሁ፣ ከመደገፍም ከመቃወምም በፊት ምንድነው ማምነው ብሎ መጠየቅ ይቀድማል። ምንድነው የምትደግፉት? ምንድነው የምትቃወሙት? የማን ትምህርት የምትቃወሙት? የማን ትምህርት የምትደግፉት? ለምን ሌላ ሰው ስለደገፈው ትደግፋላችሁ? ሌላ ሰው ስለተቃወመው ትቃወማላችሁ? እናንተ ምንድነው የምታምኑት? ምን ላይ የተመሰረታችሁት? እናንተ አምናለሁ ብላችሁ የምትናገሩት ነገር ከየት ነው የመጣው? ከየት ነው? እናንተ መሰረት የላችሁ? እናንተ ህብረት የላችሁም ከመንፈስ ቅዱስ ጋር? መንፈስ ቅዱስ የአገልጋዮች ነው? መንፈስ ቅዱስ የሆኑ ሰዎች ነው? የሁላችን እኮ ነው መንፈስ ቅዱስ። ለነሱ ያወራውን ለኛ ያወራ ለምን? ስለዚህ እኛ የምንከተላቸው ሰዎች እንትና ስተት ነው ካሉ እንትና ስተት ነው፣ እንትና የኛ ወገን ነው ከተባለ እንትና የኛ ወገን፣ እንትና ስቷል ከተባለ እንትና ስቷል። ቆይ እናንተ የምታምኑት ምንድን ነው? ከየት ነው የሰማችሁት? አሁን አምነዋለሁ ብላችሁ የምታምኑትን ነገር ከየት ነው የሰማችሁት? ከየት ነው የጀመራችሁት? ሃይማኖት ማለት ይሄ ነው በቃ ዝም ብሎ መከተል፣ እንደዛ በግ ብሎ መከተል ኖ የሆነ ቦታ መንቃት አለ፣ መቆም አለ፣ መጠየቅ አለብን፣ መማር አለብን፣ መጸለይ አለብን። ከመንፈስ ቅዱስ በደንብ ጠበቀ ግንኙነት ማድረግ አለብን። አለዚያ ዝም ብለን እንደ በጎቹ ስንዞር መዋላችን። አንዱ በግ ሲወጣ እየተከተለ ሲዞር እየዞርን ሲሄድ ቤት እንደምንሄድ እንኳን አናውቅም። እዚህ አንዱ በሲል ተከትልን በማለታችን አይቀርም። ለምን? ከመንፈሳዊነት ይልቅ ሴሬሞኒና የሆኑ ሰዎች የሚያደርጉትን ነገር መድገም ነው እንጂ ያዝነው። የሃይማኖት ሲባል ሌላ ነገር እንዳይመስላችሁ። በቃ ይሄ ነው፣ ዝም ብሎ አዙሪት ውስጥ መግባት ማለት ነው። አዙሪት ከኛ በፊት የነበሩ ሰዎች የሚያደርጉትን መድገም። ልጨምርላችሁ ሃይማኖት ማለት እንደሆነ በዚህ ሀሳብ ነው ማጠናቀቅ። ዘጸአት ላይ ምን ሆነ መሰላችሁ? ሙሴ እስራኤላውያን አጉረመረሙና ከዛ እባቦች መጥተው ይነድፏቸው ጀመሩ። እባቦች መጥተው ሲነድፏቸው እግዚአብሔር አንድ ትእዛዝ ሰጠው። ያው ለኢየሱስ ምሳሌ እንዲሆን አስቀድሞ በመስቀል ላይ መስቀል ስራና የናስ እባብ አድርገህ በመስቀሉ ላይ የናሱን እባብ ከፍ አድርገህ ስቀለው፣ ከዛ ህዝቡ ወደዛ ትኩር ብለው ሲያዩ ይፈወሳሉ አለ። ለመፈወስ ግን ወደዛ ምን ማለት አለባቸው? ትኩር ብለው ማየት አለባቸው። ሌላ ቦታ ማየት የለባቸው። ስለዚህ ምን ማድረግ ጀመሩ? ያተሰቀለ ከዛ እባብ በእግር ላይ ቢያልፍም ቢነድፍም ያለው አማራጭ ትኩር ብሎ ያንን ማየት፣ ሌላ ቦታ ማየት አያስፈልግም። በቃ ትኩር ብሎ ከዛ ምን ያደርጋሉ? ይፈወሳሉ። ከእባቡ መልሶ ይድናል። የተነደፈው ራሱ ያንን ካየ ይፈወሳል፣ ይድናል። ይህንን ታምራት አደረገ። ከዛ እችን እባብ ለካ አልጣሏትም፣ የናስ እባብ። ከዛ ከባቢሎን ምርኮ እስከሚመለሱ ድረስ የት ነበር? ግምጃ ቤት ውስጥ ነበር ተቀምጧል። እዛ አስቀምጠውታል። ለምን? የሆነ ቀን እንደገና አውጥተው ሊሰቅሉት ማለት ነው። አይጠይቅም ያኛው ትውልድ ራሱ ከየት ነው የመጣው ይሄ እባብ? ይሄ የናስ እባብ
ማን ያመጣ ምን ያደርጋል እዚህ ውስጥ ብሎ አይጠይቅም። የሚጠይቅ ሰው ስለሌለ እግዚአብሔር መጣና አውጣና አድቅቅ አለ። ያን እዛው ሲተቀመጠ ይሁን መጠየቅ ዝም ብለን የሆኑ ሰዎች ይዘውት የወጡት ድሮ ያደርጉት የነበረውን ነገር ማድረግ መከተል፣ እዛም ያንኑ መድገም። ያን ለምን እንደተደረገ እንኳን አንጠይቅም። ማን እንዳደረገው እንኳን አንጠይቅም። ኬት ምን ግንኙነት እንዳለው እንኳን አንጠይቅም። ዝም ብለን ግር ብለን መፍሰስ፣ ወደዛ መፍሰስ፣ ወደዚህ እንትና ጋር ነው የሚሄደው፣ እንትና ቸርች ነው የሚሄደው፣ ወይ እንትና ጋር ኮታኩ እንትና ጋር ቸርች ነው የሚሄደው። ለምንድን ነው እንትና ጋር የምትሄደው? ለምንድን ነው እንትና ጋር የምትጀምረው? ለምንድን ነው እንትና ጋር የምትቀረው? ለምንድን ነው በቃ ምንድን ነው መሰረታዊ ነገር? ለምንድን ነው የሚያንከራትተን? ምንድን ነው እንደዚህ የሚያንከራትተን? ኤፌሶን 4 ላይ እኮ በቃ በትምህርት ማዕበል አለ ወደዛና ወደዚህ ህፃናት አትሁኑ ከእንግዲህ ወዲህ አለ። ለምን አንዴ ማዕበል ወደዛ ትላል፣ አንዴ ወደዚህ ትላላችሁ፣ አንዴ ወደዚህ የመጣው ማዕበል ወደዛ ወደዚህ ወደዛ። ምንድን ነው የሚያንከራትተን እንደዚህ? ምንድን ነው? ቴንክ ዩ መሳይ። ምንም ተጨባጭ የሆነ ምንም የተያያዘ መንፈሳዊ የሆነ ነገር የለም። እዚህ ጓደኞቻችን የሆነ ቸርች ሲወስዱ እንሄዳለን፣ የሆነ ቸርች ሲያስቀሩን እንቀራለን። ከዛ እንትና ጋር እንሂድ ሲሉን ተሰብስበን እንሄዳለን። ከዛ እነሱ ከቀሩ እኛም እንቀራለን። ሃይማኖት ከዚህ በላይ ምን ያደርገናል? አሁን ያደረገንን እኮ ነው የሚያደርገን ሃይማኖት። ይሄን እኮ ነው የሚያደርገን። የሆነ ቦታ ግን ነው እኔ እግዚአብሔርን ቃል ነው የምሰማው። ቴንክ ዩ መሳይ። እኔ የእግዚአብሔር ቃል ይሄን ነው የሚያስተምር። እኔ ይሄን ነው የማምነው። እኔ ጌታ የነገረኝ እንደዚህ እንዳደርግ ነው። መቼ ነው የምንለው? ከዚህ በፊት ተናግሬ ያለው ኮኪ ቤት አንድ ጓደኛችን ነበር። ከትንሽ ቆየት ብሏልና ሌላ ሀገር ነበር የሚኖረውና ፌስቡክ የለም እንዴ ምናምን ስለው እኔ ፌስቡክ የለኝም አለ። ለምን ስለው አይ ጌታ አለ ፌስህን ወደ ቡኩ አድርገው ነው ያለኝ አለ። ጓደኞቹ ሁሉ ስላሉ ፌስቡክ ሶሻል ሚዲያ ምናምን ስላለ አይ ጌታ የነገረኝ እኔ አለ ፌስህን ወደ ቡኩ አድርገው ነው የነገረኝ፣ ወደ ቃሉ አድርገው ነው የነገረኝ። በዚህ ፊቴ ወዴት ነው? ወደ ቃሉ። ሌላ ቦታ ልገኝ አልፈልግም አለ። ስለዚህ ይሄ በቃ ልክ እንደዚህ እኛ ሶሻል ሚዲያ እንዲከፍት እኛ ስለከፈትን እኛ ኮሚኒኬት እንድናደርገው ያውም ከስንት አንዴ እንዲከፍት ስንጠይቀው በቃ አንዴ ከፍታለሁ ምናምን አይደለም። አይ እሱ ለምን እንደማይከፍት ራሱ ሪዝን አለ በደንብ ይውላችሁ። መንፈሳዊ ስትሆኑ ምን ለምን እንደምታደርጉ ምን ለምን እንደማታደርጉ ታውቃላችሁ። በቃ የማንም ኢንፍሉዌንስ ምንም ማስተደርጋችሁ። ከዛ ደግሞ ከሰው በታችም እንደሆናችሁ ከሰው በላይም እንደሆናችሁ አታርጉት፣ አታስቡት። ምንም የሚቀርባችሁ ነገር የለም። እዚህ ነው ፖል አንድ ያንን መገለጥ ካገኘ በኋላ ለ14 ዓመት ወደ በረሃ ሄደ። ምን ቀረበት? ምንም የቀረበት ነገር ምንም። እንደውም በራልን የሚሉት ሰዎች እነ ጴጥሮስ ከኢየሱስ ጋር የነበሩት ሰዎች ጳውሎስ ከመጣ በኋላ የጻፈውን መልእክት አነበቡና ወንድማችን ጳውሎስ አንዳንድ ለመረዳት የሚያስቸግር ነገር እንደጻፈላችሁ እናውቃለን አሉ። ለእነሱም ከብዷቸዋል የጻፈው መገለጥ። ለምን የለም የሆነ ዘመን ምን አልኩ ጠፍቶ ነበር። በቃ ያለው ህብረት ከኢየሱስ ጋር የነበረው ቁርኝት ያሳለፈው ጊዜ አንድ ኢንፍሉዌንስ አድርጎታል። ስለዚህ ራሱ ሄዶ ሲያወራቸው ራሱ ቀደምት የሚባሉ ሰዎች እሱ የሚያወራውን አይነት እሱ የበራለትን አይነት ነው ያደረገላቸው። አልበራላቸው። እነሱ ራሳቸው እንኳን በደንብ አልገባቸው። እሱ ያወራል ቴንኪው ሚላይ እሱ ያወራቸው ያህል ምንም አልተረዱ ምንም። ስለዚህ እኔ ጌታን ካገኘው ትንሽ ዓመቴ ነው። ምን ችግር አለው ታዲያ? እንደናንተ አልቆየው እኮ ምን ችግር አለው ባልቆየው? ጌታ አዲስ ገቢ ምናምን እኮ አረገ የለውም እኮ አዲስ ገቢ ምናምን። ከተገኘን በቃ አለቀ። ለእግዚአብሔር ነገር ከተገኘን በደንብ ያስተምረናል። በደንብ የምንለወጥበት ነገር አለ። ብዙ ነው፣ በጣም ብዙ መንፈሳዊ ነገር እጅግ ብዙ ነው፣ ከበራልን ከምንለውም በላይ። ስለዚህ ዛሬ ትንሽ ማበረታታችሁና ትንሽ ደግሞ ኮንፈርት ልነሳችሁ ፈልጌ ነው ይሄን ሀሳብ ያነሳሁት። ስለዚህ ማበረታታችሁ በጣም ለእግዚአብሔር ቃልና ለመንፈስ ቅዱስ ራሳችሁን በጣም ስጡ። በጣም ሌላ ነገር ላይ ቴንኪው ሚና ሌላ ነገር ላይ በጣም ኮምፎርታብል ከሆናችሁ ደግሞ
ዲስኮምፈርት እንዲሰማችሁ እፈልጋለሁ። በቃ በደንብ መንፈሳዊ ነገር አስባችሁ አቅዳችሁ ምንም እንትን ላይ ጊዜ አትውሰዱ። ዝም ብሎ ልምምድ ላይ አትቆዩ። ልምምድ በቃ አለቀ። ልምምድ ኤክስፒሪየንስ ነው እንጂ መንፈሳዊ ነገር የለም። ከልምምድ ውስጥ መንፈሳዊ ነገር የለም። የሆነ አንድ ጊዜ እግዚአብሔር ያደረገው ነገር አይደግምም። እዛ ባህር ትከፍላለህ በዱላ፣ እዚህ ደግሞ ረግጠህ ትሻገራለህ። በቃ ሌላ ነገር ነው፣ አይደገምም ያኛው ነገር። ስለዚህ አንድ ጊዜ እግዚአብሔር የሰራበትን ነገር እዛ ያችኑ ጸሎት ነው የምንጸልየው፣ ያችኑ ነገር ነው ሪፒት የምናደርገው፣ አንቀይርም። ያችኑ ቴንኪው መሲ፣ ያችኑ ነገር በቃ ጸሎቷ ያችው ነች። የምናነባት የምንጠቅሳት ጥቅስ ያችው ነች ምናምን። ቸርች ሄደን የምንቀመጥባት ቦታ አንድ ነች። ቀይር እስቲ ቦታ ራሱ ቸርች አንድ አይነት ቦታ ላይ ትቀመጣላችሁ። ቀይር አድርጎ መቴ እኮ በቃ ቀይር። ለምንድን ነው የምታደርጉት ያን ነገር? ሪፒትሊ አንድ አይነት ነገር፣ አንድ አይነት ቦታ፣ አንድ አይነት ነገር። በቃ ይሄ ጤናማ አይደለም። መንፈሳዊ ነገር በየዕለቱ አዲስ ነው። አዲስ በደንብ። ስለዚህ ምን ያደርገናል መሰላችሁ? ማይንዳችን ራሱ እንትን አንድ አይነት ቦታ እየሄድን ስንቀመጥ ራሱ ይለምደዋል። ስለዚህ የሆነ ልውጥ አድርጎ የሆነ ቦታ ሄዱና ተቀመጡና ስሙ። እዛ ጋር ደግሞ አዲስ ይሆንባችሁ ሲቸርቹ ወደ አዲስ ቦታ ይሆንባችሁ። እንደዚህ ስታዲያ ወደኋላ ሄዳችሁ እንዳትቀመጡ፣ ወደፊት ጠጋ። ወደኋላ የሚቀመጡ ሰዎች ጥሩ አይደለም። ወደፊት ጠጋ እያላችሁ። ስለዚህ ለመንፈሳዊ ነገር ሞር ጊዜያችሁን፣ ሞር አቴንሽናችሁን፣ ፍላጎታችሁን፣ ረሃባችሁን እንድትጨምሩ አበረታታችኋለሁ፣ እነግራችኋለሁ። ስለዚህ ስለ መንፈሳዊና ስለ ሃይማኖት እነዚህን በደንብ እንድታስቡ እፈልጋለሁ። የሆነ አዲስ እርምጃ፣ አዲስ አካሄድ ዝም ብላችሁ ሁል ቀን 10 ደቂቃ ከ1 ሰዓት እስከ 1 ሰዓት ከ10 ጸልያለሁ፣ ከዛ ቃል አነባለሁ፣ 1 ሰዓት ተኩል ላይ ወደ ስራ ሄዳለሁ። እንደዚህ አታርጉ። ቴንኪው መሳይ። እንደዚህ አታርጉ። ሁል ጊዜ እችን ከወሰናችሁ ከዚህ ውጪ ምንም ነገር አታገኙ። ያችን የምታውቋትን ነገር የምትደግሙት እንጂ። ስለዚህ ዛሬ እስቲ ለምን ለአንድ ሩብ ጉዳይ አልጀምርም አንዱ ዛሬ እስቲ ለምን 12 ተኩል አልጀምርም? ትንሽ ይፈርታሉ፣ ትንሽ ጨመራሉ እንጂ ሁሌያችኑ ነገር። ስለዚህ ያችኑ ነገር የምትደጋግሙ ከሆነ ያችኑ አይነት ህይወት ነው እንጂ የምትኖሩት አንዲት የምትለውጧት ነገር አይኖርም። እዚህ ሌላ ጊዜ ከምታደርጉት ትንሽ ጨመር፣ ሌላ ጊዜ ከምታደርጉት ትንሽ ገፋ ሰዓቱ። ለምን ሞር መንፈሳዊ የሆነ ተጽዕኖ በህይወታችሁ ላይ እድገት እንድታዩ ትንሽ ጨምሩ።